ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። በዛሬው ዕለት ይህን ጉዳዮችን ማስደምጣችኋለሁ። እስራኤል የታጠቀችውን ኢትዮጵያ መታጠቋም ተሰምቷል። እንዲሁም አሜሪካ የታጠቀችውን ኢትዮጵያ ያስገባቸው የትጥቅ የውጊያ ተሽከርካሪ አለ። እሱን ከምሳ አንጻር የምንዳሰሰው ይሆናል። እንዲሁም የትግራይ ጄኔራል ታደሰ ወረደ ጊዜያዊ አስተዳደር ማለት ነው ወደ አላማጣ ማቅናታቸው ስለምን ጉዳይ ነው? ይህንም አስደምጣችኋለሁ። እጅግ ልብን የሚያንጠለጥል ጠቅላይ ሚኒስትር ዶክተር አብይ ያስተላለፈው መልእክት አለ። እሱንም እንመለከታለን። አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። የአፋር ክልል ርዕሰ መስተዳድር የጎርፍ አደጋ ሳይገድባቸው የልማት መስክ ጉብኝት ማድረጋቸው ተመላክቷል። እነዚህንም እናነሳለን። አዲስ የሆናችሁ ሰብስክራይብ ሆኖች ላይ ሼር ማድረጋችሁን እንዳትረሱ። ወደ ቀዳሚ ወዳረግነው መረጃችን በቀጥታ ስናልፍ በጫካ ሲንቀሳቀሱ የነበሩ የጽንፈኛ ቡድን ታጣቂ ሰራዊት እጅ መስጠታቸው ተሰምቷል። በአማራ ክልል በሰሜን ሸዋ ዞን ማጀቴ መራቤቴ ወረዳ ዙሪያ የጽንፈኛ ቡድን ሎጂስቲክ ኃላፊ የነበረውን አብርሃም ደሳለው ከነ ግብረ አበሮቹ በሰሜን ሸዋ ዞን ደራ ወረዳ በሰላማዊ መንገድ ለሰራዊቱ እጅ መስጠታቸው ተገልጿል። በተለይ ለስድስተኛ እዝ እጅ በሰላማዊ መንገድ እንደሰጡም ነው የተመላከተው። ለሰላምና ለሀገር እድገትና ለህዝቦች አንድነት ከፍተኛ አስተዋጽኦ ስላለው አሁንም ቢሆን ጥፋት ሴራቸው ተቆጥበው የሰላምን አማራጭ ለሚፈልጉ ቡድን አባላትን በሩ ክፍት ነው ሲሉ ሻለቃ ናስር አባጊዲ ከጥፋታቸው ላልተቆጠቡ ደግሞ ኃይሎች ደግሞ የሚወሰዱ እርምጃ ተጠናክሮ እንደሚቀጥልም አሳስበዋል። ጦርነት አይጠቅምም፣ ሰላም ይቅደም። ኢትዮጵያ ብዙ በርካታ ውስብስብ የሆኑ ሀብቶች አሏት። አይናችን ገልጠን እንድንጠቀም ሰላምና ልማት ሁለቱ አብሮ የሚሄዱ ጉዳዮች ናቸው። ስለዚህ በሀሳብ ልዩነትን በሰለጠነ መንገድ ብንፈታ መልካም ነው እንላለን። ከዚህ ጋር ያይዘን ከምንመለከትበት በተለይ አሜሪካ የታጠቀችው ኢትዮጵያ ጥይት የማይበሳቸው ተጨማሪ ወደ 60 በላይ የሚሆኑ MCAV 20 ተባለ አራውንስን ቫይክል የውጊያ መኪኖችን ማስገባቷ ተመላክቷል። ይህም ከዚህ በፊት መዘገብ ይታወሳል። አሁን በሰፊው የተቀባበሉ ስለተመለከቱ በድጋሚ ማስታወስ ያክል ነው። ይህ ተሽከርካሪ አሜሪካ ስትጠቀምበት የነበረው በተለይ ኢትዮጵያም ደግሞ በአሁን በቅርብ ተጨማሪ ወደ 60 የሚደርሱ ማስገባቷን የተገለጸው ኢትዮጵያ ትጥቋን እያዘመነች ይገኛል። በተለይ ከምስራቅ አፍሪካ ኢትዮጵያን ለመቀራመት ብዙ አጀንዳና ሴራ ዘው ለሚንቀሳቀሱ ጥሩ ትምህርት ሊሰጥ እንደሚገባም ያስፈልጋል። ለዚህ ደግሞ ትጥቅን በማዘመን እንደሆነ አይነተኛ ሚና ይጫወታል። ለዚህ ደግሞ ተጨማሪ የሆኑ ወደ 60 የሚደርሱ እነዚህ ዘመናዊ የውጊያ ተሽከርካሪዎችን ማስገባቷን ጥይትን እንደማይበሳውም እየተነገረለት ይገኛል። በተለይ አሜሪካ ለከተማ ውጊያ ስትጠቀምበት እንደነበረ የተገለጸ የሚገኘው አሁን ቢሆን እየተጠቀመችበት ይገኛል። ለዚህ ደግሞ ኢትዮጵያ በተጨማሪ ወደ 60 የሚደርሱትን አሁን በቅርብ አስገብታለች። በእጅጉ እናመሰግናለን። ሌላኛው ጉዳይ የአማራ ፋኖ ብሔራዊ ንቅናቄ አባልነት የነበረው መንግስት የዘረጋው የሰላም ጥሪ ተቀብሎ የገባው አሁንም ስለ ዘመነ ካሴ የሰጠው ማብራሪያ አለ። እሱንም አስደምጣቸዋለሁ። የአማራ ፋኖ ብሔራዊ ንቅናቄ በአንደኛ ደረጃ አሸባሪነት ይፈረጃል። ዘመነ ካሴ በህወሓት ተመልምሎ ያደገ ትናንት ኤርትራ በረሃ ላይም ታጋይ መስሎ እንዲሰል ተልእኮ ተሰጥቶት የንጹሃን በአማራ ታጋዮች ሲሰልና ሲያስገድል የነበረ ነው ሲል በተለይ መልካሙ ካሴ የአማራ ፋኖ ብሔራዊ ንቅናቄ ኃላፊ የነበረ ወይም ደግሞ አባልነት የነበረ መንግስት የዘረጋው የሰላም ጥሪ ተቀብሎ እንደገባ ይታወሳል። ይህን ሴራ አጋርቶናል። በእጅጉ እናመሰግናለን። በግልጽ አሁን እንደምናውቀው ዘመነ ካሴ የህወሓት በአባልነት ሲሰራ የነበረ እንዲሁም ደግሞ የአማራ ወጣቶች ሊግ የነበረ ወደ ትግራይ ክልል ማለትም ወደ ኤርትራ ያቀናው በነሱ በሰለላ መልኩ እንደተላከ ነገር ግን በስደት መልኩ እንደወጣ እየተገለጸለት የሚገኘው ነገር ግን የህወሓት አስፈጻሚ እንደነበረ በስፋት እየተነገረ የሚገኘው ይህን ጉዳዮችን መልካሙ ካሴ ደግሞታን። እጅግ እናመሰግናለን። ጀነራል ታደሰ ወረደም ከዚህ ጋር በተያያዘ ወደ አልማጣ ያቀኑበት ለምንድን ነው? አልማጣ እንደሚታወቅ የፕሪቶሪያ ስምምነት መሰረት ከትግራይ ክልል ውጭ የሆነ ከተማ እንደሆነ ይታወሳል። ጀነራል ወደ አልማጣ መግባቶች በግልጽ ስምምነቱ መጣሱ የሚያሳይ ጉዳይ ተብሎለታል። አልማጣ በአካባቢው ያለው የወያኔ መዋቅር ለጦርነት ዝግጅት ከማህበረሰቡ ገንዘብ እየቀማ እንደሚገኝም ተመላክቷል። ጀነራል ታደሰ ወረደ ወደዚህ መምጣታቸው ዝግጁነቱን ለመመልከት እንደሆነም የውስጥ ምንጮች እየገለጹ ይገኛሉ። በዋነኛነት ደግሞ ለዚህ ፋኖ የህወሓት መንገድ ጠራጊ እንደሆነ ይነገርለታል። ትናንትና አልማጣና ወይም ደግሞ የራያና ወልቃይት ጉዳይ በአማራ ማንነት ጥያቄዎች የሚያዙ ጥያቄዎች ናቸው። በእነዚህ ውዝግቦች ባለበት ጊዜ እንግዲህ ዋና ለህወሓት መንገድ ጠራጊ ሆኖ እያገለገለ የሚገኘው ፋኖ ነው። ለዚህ ደግሞ የማያዳግም እርምጃ እንዲወሰድል እናሳስባናል። ስለ ጠቅላይ ሚኒስትሩ ዶክተር አብይ እጅግ ልብ አንጠልጣሪ የሆነ ንግግር የተናገረው ጉዳይ አለ። በተለይ የፌስቡኩን ሊንክ ገብታችሁ ብትመለከቱ ሙሉ ቪዲዮውን ተጠቃሚ ትሆናላችሁ። እንደውም ከንግግሩ ጋር አንድ ነገር የተናገረው አለ። እኔ ገዥ ሳይሆን የተናገረው ንግግር አገልጋይ ነው ያለበት ጉዳይ ነው። ይሄ እጅግ ልብ የሚስብና አንጠልጣይ የሆነ ጉዳይ ነው። ብትመለከቱት አትራፊ ትሆናላችሁ። ሙሉ ቪዲዮውን አስቀምጨላችኋለሁ። ለውድ ቻናል
ቤተሰብ ተከታታዮች አብዛኞቹ የኢትዮጵያን ለማፍረስ የሚሯሯጥ ለመግዛት ነው እንጂ ለማገልገል አለመሆኑን ያሳያል። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ በግልጽ የተናገረበት ጉዳይ ነው። እጅግ እናመሰግናለን። የአፋር ክልል እንግዲህ እርሰ መስተዳደር የጎርፍ አደጋን ተሻግረው የስራቸውን መቀጠላቸው ከፍተኛ አድናቆትን እያተረፈ ወይም እየሳበ ይገኛል። የአፋር ክልል እርሰ መስተዳደር ክቡል አወል አርባ በመስክ መልከታ ወቅት ያጋጠማቸውን ኃይለኛ የጎርፍ አደጋ ተሻግረው የልማት ስራዎችን መጎብኘታቸውን የአካባቢ ማህበረሰብ ዘንድ ከፍተኛ አድናቆትን በዛሬው ዕለት እያገኘ ይገኛል። እርሰ መስተዳደሩ እንግዲህ ወደ ቀበሌዎች በሚያደርጉበት ጉዞ ላይ ሊያስተጓጉላቸው የሚችለውን ጎርፍ አደጋ ተሻግረው ሳይገድባቸው ስራቸውን አከናውነው መመለሳቸው ነው እጅግ እየሳበ የሚገኘው። እጅግ እናመሰግናለን። እዚህ ጋር ከምንመለከትበት በርካታ ኢትዮጵያውያን ከእስራኤል ወደ ሀገር እንደሚመለሱ እየተዘገበ ይገኛል። ለምንስ ይህ ሆነ እንመለከተዋለን። የእስራኤል በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ማሰርና ማባረር ጀምራለች ይባላል። የእስራኤል መንግስት በሀገሪቱ የሚገኙ ኢትዮጵያውያን ጥገኝነት ጥያቄዎችን ማሰርና የጀመር ሲሆን ከፊታችን የሚያዝያ ወር ጀምሮ እስከ 8000 የሚደርሱ ወደ ኢትዮጵያ መመለስ እንዳለባቸውም ተጠቁሟል። የእስራኤል መንግስት ይህን እርምጃ ሊወስድ የተቻለበት በተለይ የፖለቲካ ጥገኝነት እንደጠየቁ ይታወሳል። በርካቶችን በተለያየ ምክንያት ጥገኝነት ጠይቀው ነገር ግን የእስራኤል ኢሚግሬሽን ባወጣው መሰረት ወደ ሀገራቸው እንዲመለሱ አሳስቧል። ይሄን ያላደረጉበት ደግሞ እስር እንደሚጠብቃቸው ተመላክቷል። በዋነኛነት በኢትዮጵያ የሚገኘው ሰላም እጅግ አስተማማኝ እንደሆነ ወይም ደግሞ የመንግስት ዛቻ እንደማይደርስባቸው የእስራኤል መንግስት ሙሉ እምነት እንዳለው አክሎ ጠቅሷል። ለዚህ ደግሞ ስደተኞች ወይም ጥገኝነት የጠየቁትም ወደ ሀገራቸው እንዲመለሱ መወሰኑ ነው የተመላከተው። እጅግ የሚገርም ጉዳይ ነው። ኢትዮ እስራኤል ያላቸው ፖለቲካዊ፣ ልማታዊ፣ ዲፕሎማሲያዊ ግንኙነት እጅግ ከፍ ያለበት የመጣ ይመለከታል። ከዚህ ጋር በተያያዘ መልኩ ደግሞ እነዚህ ስደተኞች ወደ ሀገራቸው እንዲመለሱ ወይም ኢሌጋል ኢሚግሬሽን ወደ ሀገር ውስጥ በእስራኤል ውስጥ ቆይታ ያደረጉት እንዲመለሱ ነው የወሰነው። ማንኛውም ጥቃት በኃይል ይመለሳል ሲል ቻድ ለሱዳን ማስጠንቀቂያ እየሰጠ ይገኛል። በቻድ ድንበር ከተማ በሆነችው ቴኔ በሚገኝ የለቅሶ ስነ ስርዓት ላይም በተፈጸመ የድሮን ጥቃት ህጻናትን ጨምሮ ወደ 17 መገደላቸው ተከትሎ ነው ቻድ ዛቻውን ያሰማቸው። ቻድ ለጥቃቱ የሱዳን ወገኖች ተጠያቂ ማድረጓም አመላክቷን ማለት ነው። ሰላም ለሀገራችን ያርግ። ጽንፈኝነቶች ይብቃችሁ። ሰላም ይስፈን። ጦረኝነት ለኢትዮጵያ አይጠቅማትም። የሀሳብ ልዩነት በሰለጠነ መንገድ እንፍታ። ብሔራዊ ጥቅማችን እናስቀድም። እሱ ደግሞ የቀይ ባህርና የአሰብ ጉዳይ ያስፈልገናል። የተለያየ ቋንቋ ተናጋሪዎች ብሔር መሰረት አድርጋችሁ ክልላችን ሀገራችን ማታራመስ እንደ ዋነኛ አጀንዳ አድርጋችሁ የምትሰሩት ጦረኝነት አይጠቅምም። ጽንፈኝነት ይውደም። የሸኔ የፋኖ የህወሓት አጠቅሙም። መንግስት ይዘረጋላችሁን የሰላም ጉዳይ ትከተሉ ዘንድ እናሳስባለን። ለዚህ ደግሞ ጠቅላይ ሚኒስትሩ የተናገረውን በፌስቡክ ሊንክ አስቀምጨላችኋለሁ። ተሰሙት ዘንድ በአክብሮት እንጠይቃለን። መልካም ምሽት እንዲወላችሁ ከወዲሁ እመኛለሁ።